ባህር ጉዳይን በተመለከተ ከኢትዮጵያ በዛሬው ዕለት አዲስ መረጃ ተሰምቷል። የኢትዮጵያ የውጭ ጉዳይ ሚኒስትር ኢንስቲትዩት በዛሬው ዕለት ባወጣው መግለጫ የባህር በር የማስመለስ ጉዳይን ለዚህ ትውልድ መተው የሚገባውና መከወን እያለበት ነው ስለማለቱም ተሰምቷል። ይህንኑ መረጃ የኢትዮጵያ የመንግስት የመገናኛ ብዙሃናት በዛሬው ዕለት በሰፊው እየተቀባበሉት ይገኛሉ። የሁሉና ጉዳይ የሆነው የባህር በር ጥያቄ ማስመለስና ጠቃሚነትን ማረጋገጥ ታሪካዊ ኃላፊነት መሆኑን የውጭ ጉዳይ ኢንስቲትዩት በዛሬው ዕለት ይፋ አድርጓል። የኢንስቲትዩት ምክትል ዋና ዳይሬክተር አብዲ ዘነበ ቀጠናውን ትስስር በጠበቀ መልኩ ማደግ፣ መልካም ገጽታን በገንባትና ደህንነቱ የተጠበቀ የባህር በር አማራጭ ማግኘት አስፈላጊ መሆኑን ተናግረዋል። የዓለም ኃይል ሀገራት ቀልብን እየገዛ የሚገኘው ቀጠናው ቀይ ባህርን ወሳኝ ስትራቴጂያዊ ቦታ ያደርገዋል ሲሉም ያስረዳሉ። የሀገር ሙሉ የሆነ ግዛት የሚያረጋግጠው በፖለቲካ ብቻ ሳይሆን በኢኮኖሚ ጭምር በመሆኑ ራሳችንን መቻል ከጥገኝነት መላቀቅ አስፈላጊ መሆኑንም አንስተዋል። የፖለቲካ ምሁር የሆኑት መኮንን ከተማ ይፍሩ ካለን የህዝብ ቁጥር አንጻር ከአንድ በላይ የባህር በር አማራጭ ያስፈልገናል ሲሉም ከዚህ ቀደም በጠቅላይ ሚኒስትር ዶክተር አብይ አህመድ የተነገረውን ንግግር ደግመውታል። የማህበረሰብ አንቂ የሆኑት ኡስታዝ ጀማል በሽር በበኩላቸው የኢትዮጵያ የባህር በር አማራጭ ስታገኝ ችግር ይፈጠራል የሚሉ አካላት የሀሳባቸው መነሻ ምንድን ነው ብለን ልንጠይቅ ይገባል ብለዋል። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር የሆኑት ፕሮፌሰር ብሩክ አንድ ሀገር በኢኮኖሚ ጠንካራ ሆና ወታደራዊ ኃይሏ ካልፈረጠመ ጉዳቱ ያመዝናልም ብለዋል። በዚህም የውጭና ገቢ ንግዷ በቀይ ባህር በኩል የሆነው ኢትዮጵያ በቀጠናው ደህንነቷን የሚያስጠብቅና የሚከላከል ኃይል አለመኖሩ መልካም አለመሆኑን የገለጹት አክለውም የራሳችን ወታደር በቀጠናው እንዲኖር የባህር በር አማራጭ እንድናገኝ ብሎም ሉዓላዊነታችን እንዲጠበቅ ጥያቄያችንን ማስመለስ ይገባናል ሲሉ አጽንኦት ሰጥተዋል። ነገር ግን በኢንስቲትዩት መግለጫ የቀይ ባህር አማራጭን በየትኛው ቀጠናና በየትኛው በኩል ማግኘት እንደሚቻል በውል አላስቀመጠም። ይህ ጉዳይ እንዲሁም ከፍተኛ ባለስልጣናት ደረጃ ምላሽ ሲሰጣጡበት እየቆየ ስለመሆኑም ይነሳል። ኢትዮጵያ በተደጋጋሚ ጊዜያት ከሚያድገው ከህዝብ ቁጥር አንጻር የባህር ዳርቻ ወይም የባህር ባለቤት ሊሆን ይገባል ስትል፣ ኤርትራ በበኩሏ ጉዳዩ በቀጥታ የሚመለከተው እኔን ነው፣ ይህ የማይሆን በመሆኑ ሌሎች አማራጮችን መፈለግ የግድ ነው፣ እንዲህ አይነቱ ከጦርነት ቅስቀሳ ተለይቶ አይታይም ስትል በባለስልጣናቷ በኩል ምላሽ መስጠቷም የሚታወስ ነው። አይነት ችግር አሁን ደግሞ ታደሰ ላይ ችግር አለ። ከቲፒኤልኤፍ ጋር መናቆር ተጀምሯል። በአማራውን በኩል ከቲፒኤልኤፍ ጋር እነዚህን ነገር ሳይፈቱ አብረው ሊሰሩ የሚችልባቸው ጠባብ መንገዶች ናቸው። ከኤርትራ ጋር ያልከው is a very interesting thing። ባለፈው ጊዜ በጦርነት የኢትዮጵያ ወታደርና ከቲፒኤልኤፍ ጋር በነበረው ጦርነት ጊዜ በግልጽ የኔ ፖዚሽን ምንድን ነበረ? የኢትዮጵያ መንግስት ሙሉ መብት አለው ከትግራይ ጋር ከኤርትራ ጋር ለመተባበር። ችግሩ ምንድነው? መካድ አልነበረበትም። መጀመሪያ ላይ መካድ አልነበረበትም። በግልጽ ወጥቶ ያ እንደዚህ አይነት ምንድነው የዲፌንስ ኮኦርዲኔሽን ፓርትነርሺፕ ፈጥረናል፣ ሁሉም ሀገር የሚፈጥረው ነው ብሎ ማለት ነበረባቸው የሚል ነበር እምነቴ። አሁንም የአማራው ኃይል ከኤርትራ ጋር መስራት ቢችል እሰየው ብዬ ነው የምቀበለው። ምክንያቱም አማራው ላይ የህልውና ጥያቄ ነው ያለው በአሁኑ ጊዜ። በዓል በሀገራቸው ለማክበር ከተለያዩ ዓለማት ኤርትራውያን ወደ አስመራ እየገቡ እንደሆነ ተሰምቷል። የአስመራ የመረጃ ምንጮች በዛሬው ዕለት እንደገለጹት ከተለያዩ ዓለማት ኤርትራውያን 34ኛውን የኤርትራ የነጻነት በዓል በሀገራቸው ለማክበርና ይህንኑ የነጻነት በዓል ምክንያትን በማድረግ ከቤተሰቦቻቸው ጋር ለመገናኘት በሺዎች የሚቆጠሩ ኤርትራውያን ወደ ሀገራቸው መግባታቸው ተገልጿል። በአሁኑ ወቅት በተለያዩ ሀገራት በተመሳሳይ መልኩም የኤርትራ የነጻነት በዓል እየተከበረ እንደሆነ ሲገለጽ፣ ሳምንታትን የሚፈጀው የኤርትራ የነጻነት በዓል አከባበርም ከወዲሁ መጀመሩ ተሰምቷል። ዘንድሮ የ34ኛ የኤርትራ የነጻነት በዓል የኤርትራ ጨምሮ የደቡብ ሱዳን፣ የሳውዝ አፍሪካና እንዲሁም የኬንያ የባህልና የስፖርት ቡድኖች የሚሳተፉበት ስለመሆኑም የበዓሉ አዘጋጅ ኮሚቴ ገልጿል።
ኤርትራውያን ከዚህ ቀደም በዓላትንና እንዲሁም የኤርትራ የነጻነት በዓልን ብሎም የፈንቅል በዓልን አስታከው ወደ ሀገራቸው እንደሚጓዙ የተገለጸ ሲሆን የዘንድሮውን 34ኛ የኤርትራ የነጻነት በዓልን በደመቀ ሁኔታ ለማክበር ወደ ሀገራቸው እየተመሙ ስለመሆኑ እነዚሁ የአስመራ የመረጃ ምንጮች አክለዋል። የሩሲያ ከፍተኛ የዲፕሎማቶችና የመንግስት ባለስልጣናት ቡድን ከቀናት በኋላ ወደ አስመራ እንደሚያቀና ተገልጿል። የሩሲያ ሚዲያዎች እንደዘገቡት የሩሲያ ከፍተኛ የመንግስትና እንዲሁም የዲፕሎማቶች ቡድን ወደ አስመራ የሚያቀናው ግንቦት 24 ቀን በፈረንጆች ቀን አቆጣጠር በአስመራ ከተማ በሚከበረው በ34ኛው የኤርትራ የነጻነት በዓል ላይ ለመታደም እንደሆነም ተገልጿል። በኤርትራና በሩሲያ መካከል ጠንካራ ዲፕሎማሲያዊ ግንኙነት እንደተመሰረተ ያወሱት የሩሲያ ሚዲያዎች ይህንኑም በመከተል በፕሬዝደንት ኢሳያስ አፈወርቂ መንግስት በቀረበ ግብዣ መሰረት ቭላዲሚር ፑቲን ከፍተኛ የባለስልጣናትና እንዲሁም የዲፕሎማቶች ቡድን ወደ አስመራ እንደሚልኩ ተገልጿል ብለዋል። ነገር ግን ወደ አስመራ በሚያቀናው የሩሲያ ዲፕሎማቶችና እንዲሁም ከፍተኛ የመንግስት ባለስልጣናት ቡድን ውስጥ እነማን እንደሚካተቱና ወደ አስመራ እንደሚያቀኑ የተገለጸ ነገር የለም። የኤርትራ መንግስት ጠንካራ ዲፕሎማሲያዊ ግንኙነት ለመሰረተባቸው ሀገሮች በ34ኛው የኤርትራ የነጻነት በዓል ላይ እንዲታደሙና ወዳጅነታቸውን ብሎም አጋርነታቸውን እንዲገልጹ ግብዣ ያቀረበ ሲሆን በዚሁ መሰረት የኢራን፣ የቻይና፣ የሩሲያ፣ የደቡብ ሱዳን፣ የደቡብ አፍሪካ፣ የኬንያና የዩጋንዳ ከፍተኛ የዲፕሎማቶች ቡድን እንዲሁም የባህልና የኪነ ጥበብ ቡድኖች ተሳትፎ እንደሚያደርጉም ተገልጿል። የብሔራዊ ቡድን ደረጃ በተለይም በሚደረግ የእግር ኳስ ጨዋታ ላይ የደቡብ ሱዳንና የኬንያ ብሔራዊ ቡድኖች እንደሚሳተፉ የተገለጸ ሲሆን በኪነ ጥበብና በባህል ፌስቲቫል ደግሞ የደቡብ አፍሪካ የባህል ቡድኖች ወደ አስመራ በመምጣት በዚሁ በ34ኛው የኤርትራ ነጻነት በዓል ላይ በሚደረጉ መርሃ ግብሮች ላይ ተሳታፊ እንደሚሆኑም ተገልጿል። ከወዲሁ ባሉ የሚደረገው ዝግጅት እየተጧጧፈ እንደሆነ የሀገሪቱ የመረጃ ምንጮች እየዘገቡ ይገኛሉ። ቀደም ብሎ እንደተገለጸው ከበርካታ የዓለም ክፍሎችም በ34ኛው የኤርትራ የነጻነት በዓል ላይ ለመታደም በርካታ ኤርትራውያን ከተለያዩ ሀገራት ወደ ሀገራቸው እየገቡ እንደሆነም የመረጃ ምንጮቹ ጠቁመዋል። ጠንካራቱ መካከል ያለውን የህዝብ ለህዝብ ግንኙነት ማጠናከር በሚቻልባቸው ደረጃዎች ላይ የተነጋገረችው ሀገረ ኤርትራ ከነዚህም መካከል በህዝብና እንዲሁም በተለያዩ ፌስቲቫሎች ላይ የህዝብ ለህዝብ ግንኙነቱን የማጠናከር ፍላጎት እንዳላት በመግለጽ በ34ኛው የኤርትራ የነጻነት በዓል ላይ የሚሳተፉ አብዛኞቹ የባህል የእግር ኳስና እንዲሁም ሌሎች ቡድኖች ዋነኛ ዓላማም ይኸው እንደሆነ ተገልጿል። ሰለውለው ኢልዎ ኩሉ ገሪሞ ብሰንኪ ባፅዕ ህዝባዊ ሰራዊት ክቅፅል እዩ ክቅፅል እዩ ክቅፅል እዩ ባፅዕ ስየ መርከብ መፂኡቂ ወዲ ኤርትራ ሓሳብ ቅዱስ ሰሜራ ከድሪ ምድሪ مركب مديوك حيلي بحري فتنجل بغيرو بعد عسيه بمركب مديوك وديني راح حسب السميرة كتري مدري بمركب مديوك حيلي بحري فتنجل بغيرو عرض ارقبو سمر حليبو تعبد ليتي طفال صلاتي تعبد مشت طلع الحية ባጽዕት ብልዋ ታሪኽ ኣለዋ ባጽዕት ብልዋ ንስከ ጦቀት ስዋ ወልወል ሰሊና ትመስክር ስዋ ኣለዋ ባጽዕት ብልዋ ንስከ ጦቀት ስዋ ወልወል ሰሊና ትመስክር ስዋ ኣለዋ ብዝሒ መዳፍዕ ምስ ሰናይ ታንኪ መራክብ ኩናት ምስ ተለኣኺ ሓሎ ባሕሪ ፋሉ ተፋኢ ብንን ከይበልዐ ሓው ዘራኢ يدركيبو لمس وديقوتنو سلات عجقانوس نبتنا فوينو يدركيبو لمس وديقوتنو سلات عجقانوس نبتنا فوينو لا 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 لا
باطعسيه مركب مجيوكي وديري راح حسب السميرة كتري مدري مركب مجيوكي حيلي بحري بتنجل باقيرو باطعسيه مركب مجيوكي وديري راح حسب السميرة كتري مدري مركب مجيوكي حيلي بحري بتنجل باقيرو تاو تباينا من تعالوا قيمة عباي مكينا إمداد سعينا مارجر سويت حزا السراويت ميتن سلسان حزا قدوسان ميتن سلسان حزا قدوسان دبر حالي بعده بتحفرتو ميتن سلسان حزا قدوسان دبر حالي بعده بتحفرتو ورقصن دايرو فوسرو بأما تري كرت زلالي معكل قرار كفر صغنبر بعد شالم حالي خضر دم تغيح وبل النبري بعد ذرنكب أول دخلت ربي سمهر لك تغيح وبل النبري بعد ذرنكب أول دخلت ربي سمهر لك لا 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 زي حية بخر عيني بعد عديري نهم بهمو إن زي حية بخر عيني بعد عديري وبخر عيني بعد عديري وبخر عيني وي بخر